እንዴ ይሄን ነገር ተይው እባክሽ። መላጨትሽን አቁሚ ብያለሁ። እኔ መዳበስ የምፈልገው ጸጉርሽን እንጂ መላጣሽን አይደለም። እባክሽ የኔ ፍቅር እንደዛ እንዳታረጊ። አንተ ነው መላጣዬን አየር ሲነፍስበት ደስ ይላል። ነገርኩሽ እኮ ሴትዮ፣ ቅል ለምትመስዪው እኮ ባዝሊን የጠገበ ቅል መስለሽ ሰክሬ ስገባ እያሟለጨኝ እጄን ወለምታ ገጥሞታል። ጸጉርሽን አብቂው በቃ። ማንኝ ብለሽ ነው የምታስቢው? ሰይፉ ፋንታው ነሽ እንዴ አንቺ? መላጣ አብቂው። በጣም ብዙ ሰው መንገድ ላይ እያየኝ ድክም ይላል፣ ይስቃሉ። በቃ ኧረ ተው። ሃይ መላጣኝ እንደዚህ ትወዱታላችሁ አላሰብኩኝም። ማለት ቪዲዮ ሪከርድ እያደረኩ ነበር ረጅም ሰዓት እና ረጅም ደቂቃ ጠፋ። አሁን ከእንደ አዲስ ነው የምበላው። እንግዲህ ከናዬ ዶሮ ተልኮልኝ ነበረ ዶሮና ማለት በጣም ነው የሚጣፍጠው። በጣም ከመጣፈጡ ደግሞ ይሄ ለስለስ ያለ ምናምን የምትወዱ ማያቃጥል ነገር ከሆነ የምትወዱት the best ዶሮ የምታገኙበት ቦታ ነው ናዬ ጋር እና በጣም ነው የሚጣፍጠው። ኑ ላጉርሳችሁ እስቲ ይሰል። እኔ አሁን ሰው የሆነ ስጦታ ምናምን ከሚሰጠኝ ምግብ ቢልክልኝ ደስ ይለኛል እና እንደዚህ አይነት ጓደኞች ካሏችሁ ምግብ የሚወዱ ጓደኞች ካላችሁ ለነሱ መላክ ትችላላችሁ። ከዛ ደግሞ ለበዓል ወይም ደግሞ ቤተሰብ ጋር ስትሄዱ ይዛችሁ መሄድ ከፈለጋችሁ ሙሉም ግማሽም አድርጋ ስለምትሰራ ቼክ ማድረግ እንዳትረሱ። እሷን በጣም ነው የሚጣፍጠው። ናዬ ነይ ጉረሽ እስቲ ይሰል። እኔ በቃ ምግብ እወዳለሁ። በቃ እኔን ኪድናፕ ለማድረግ ምግብ ነው ብቻኛ መፍትሄው፣ ሌላ ነገር አለ። ምግብና ሽቶ። ስለ መላጣው የሰራሁት ቪዲዮ በጣም ቫይራል ወጥቷል እና በጣም ብዙ ሰው መንገድ ላይ እያየኝ ድክም ይላል፣ ይስቃሉ። በቃ ኧረ ተው ኢየሱስ እንዴት ስቃለሁ አብሬያቸው። እኔም እንደሚያውቅ ሰው ይሆን አብራቸው እንዳወራሱ አብሬያቸው ስቃለሁ። ወይ እግዚአብሔር። ግን ብዙዎቻችሁ ስለወደዳችሁልኝ አመሰግናለሁ። ለእናንተ ሁላችሁም ግንባራችሁን እያችኋለሁ፣ ወዳችኋለሁ። ስልኳን ከታች አስቀምጥላችኋለሁ፣ እየዘዛችሁ ብሉ። ላስቆምጣችሁ ሁላችሁም ማለት ነው። ኤልን ትመስያለሽ፣ ኤሌቨን ትመስያለሽ እያላችሁኝ ነውና ከሷ ይልቅ ማን እንደመስል ላሳያችሁ። እዚህ ጋር ማይክል ነው ወስባ ከሁለቱ ማን እንመስላለን? ኮሜንት ላይ በጣም ትመስያለሽ እያላችሁኝ ስለሆነ ሁለቱ ማን እንደመስል ንገሩኝ። በጣም ማን እንመስላለሁ? እንኳን አደረሳችሁ። ቻው። ስቶሪ ታይም። ጸጉሬን ለምን እንደተላጨው በጣም ብዙ ሰዎች ፈልጌው ለፋሽን ምናምን የተላጨው ይመስላችኋል። ነገር ግን እንደዛ አይደለም። ፈልጌ አይደለም የተላጨሁት። ታሪኩ እንደ መሰራችሁ ለገና ለበዓል ናዝሬት ሄጄ ነበር ቤተሰብ ጋርና በቃ ጸጉሬን ስቆረጥ ምናምን በጣም ነው የሚወዱት፣ እንዲያድግ አይፈልጉም። ሰው ጸጉሬን ለቆረጥ የሆነ ጸጉር ቤት ገባው። በጣም ትልቅ በጣም በቃ ፌመስ አሪፍ የሚባል ቤት ነው እንደ አዳማ ማለት ነው። እና ሄድኩኝ እዛ በቃ ከስተመር ሰርቪሳቸው ምናምን ደስ ይላል። ቆንጆ ነው ነበር፣ ቆንጆ ነበር። ከዛ ታናሽ እህቴን ይዤ ነበር ሄድኩኝና ወረፋ አለ ይቆያል ስትለኝ እንዳይርባት ብዬ ምሳ በልተን መጣው ብዬ ምሳ ብልቻት ስቲል ሰው እየተሰራ ነው የበዓል ነው ምናምን ኖርማል ነው። በጣም ምንም አልደበረኝም። እንደ በዓል ዛሬ ነበር ነገ ነው የሄድኩት ማለት ነው። ከዛ እዛ ቁጭ አለን ምናምን ነገር 1:30 አካባቢ ቁጭ አለን። ራሽ ደርሷል አለሽ ደስ አለኝና ሄድኩኝ። እኔ የታችሁ ልሰራ ጸጉር ልሰራላችሁ ማለት ነው። ከዛ ያሳየሁት ኢንስፖ ይሄንን ነበር ፎቶ ላይ የምታዩት። እሱን ኢንስፖ አሳየሁትኝና ኦኬ እሺ ምናምን ነገር አለኝ። ግን እንዳያስቸግር ለቅለቅ በይው ጸጉርሽ ምናምን ነገር አለኝና ሄጄ በኮንዲሽነር አበጠረችኝ ሴትዮዋ። ገባሁኝና ጸጉሬን ታጠብኩኝ። እኔ ታጥቤ በ10 ደቂቃ እንደው በጣም በስቶ 10 ደቂቃ በ10 ደቂቃ ውስጥ እስከመለስ ሌላ ሰው ጀምሯል። እንግዲህ ስፌት ነው ምናምን ይሰራል ምናምን ነገር ይቆያል። ትንሽ ደበረኝ ግን በቃ ይሆናል። ትልቅ ሴትዮ ስለሆኑ ያን ያህል አልተሰማኝም።
ከዛ የኔ ተራ ደረሰ። ቁጭ አልኩኝ። ይሄንን ነው መሰራት እንፈልገው አሳየሁት። እሺ አለኝና መቁረጥ ጀመረ። እኔ አልወድም በቃ ይሄ እንዳለ ትልቅ ነው በጣም የሚሆነው፣ ግን ይሄ ነው በቃ የሚነሳው እቺ ፓርት ማለት ነው። ፀጉሬ እዚህ ጋር ነው የሚደርሰው ሌላ ጊዜ። አሁን ግን ያለው እዚህ ጋር ነው። እሱን ተውት። አየውና ቆራሽ ተብዬው ጀመረ፣ ስራውን ጀመረ፣ ሩጫውን ጀመረ በቃ። ከዛ እኔ ኤዲት እያደረኩ ነው ቪዲዮ በቃ ስራ ላይ ነኝ ምናምን፣ ትኩረት አልሰጠሁትም። በቃ ጎበዝ ነው የሆነ ቲክቶክ ላይ ታችሁ ነው የምታምኑት ነገር አለ አይደለ? እንደዛ ነውና በቃ ራሴን ሰጥቻለሁ ፀጉሬ። የሆነ ሰዓት ነው በቃ እንዲህ ቢስል ይሄ ወንዶች ይሄ አባቴ ድሮ ጺሙን ተቆርጦ ሲመጣ ሽክር ይለኝ ነበረ፣ ደስ አይልና እንደሱ አይነት ስሜት ነው የተሰማኝ እዚህ ጋር። ኦ ማይ ጎድ አልኩና አይወጥ እንደ አባቴ እኔ እኮ እንደዚህ አልነበረም ያልኩ። በቃ አሁን ይሄ ምንም መሆን አይችልም። ስለዚህ እነዚህን ከላይ ያሉት እኔ ከዚህ ጀምሮ ስትቆርጠኝ ትንሽ ብቻ በቃ ያን ያህል አትቁረጠው አልኩትኝ። ደበረው ሊትራሊ አኮረፈ በቃ። እንዴ ነው ይብላል። ከዛ እዚህ ጋርም ደግሞ ቤቢ ሄር ሲለጠፍ ወዳለው በቃ መጣ እዚህ አካባቢና ይሄን እንዳትነካው ስለው አይ መቆረጥ አለበት እንዴ እንደዛ ከሆነ እኮ ኢንስፓ አይመጣም። አይ እኔ ኢንስፖ ሌላ ነው እቺን ብቻ ነው እኔ ማትነካብኝ እዚህ ጋር ፀጉር ስላለ እሱን ብቻ ማትነካብኝ ብየው ባላስጠጣ አነሳው ማለት ነው። ወይ ጌታዬ መጨረሻ ላይ ነው ይሄ ሁላ ጉድ ማይላችሁ። እኔ በቃ ትኩረቴ ስልኬ ላይ ነው እና ሁሌ ደግሞ ፀጉር ቤት ስቆረጥ ፀጉሬ ለኔ ቀና ብዬ አይቻቸው አላውቅም። በፈልገውን አሳያለሁ። ከመከም ነው ብዙ ጊዜ የሚቆረጠው። በቃ ትኩረቴ ስራ ሰራለሁ፣ ስራ ላይ ነው በቃ ሶሻል ሚዲያ ላይ ስለምሰራው እሱ ነው እንትን ምለው ቀና ብዬ ሆነ እኔ ሳልነግረው እኔ ሳልከታተለው ቀርቼ መሆኑ ብቻ አይመስለኝም ችግሩ። ኦኬ በቃ ቆረጠኝ ምናምን። ከዛ የሆነ ሰዓት ነው በቃ እንደዚህ ዞር ስል ይሄ መላጣ ነው ሊትራሊ የቀረው። እዚህ ጋር ቁንጮ ነው እንደዚህ ቁንጮ ታውቃላችሁ፣ ቁንጮ ነው የቀረው። ሌላው ደግሞ በባልጩት የተፈገፈገ ነው ይመስለው። እግዚአብሔርን ይሄ በባልጩት ግን የሚደረጉ ልጆች ታውቃላችሁ፣ እንደዛ ነው የመሰልኩት። ከዛ ይሄ ሁሉ እኔ ያላየሁም በኋላ ነው መጣላችሁ። ጓደኛዬ ጋር ደውዬላት እንዳጋጣሚ መጣችና አጅሪ ትስቃለች፣ አይገልጾም ሲተረክ ትስቃለች። እኔ ደግሞ ፀጉሬን በጣም ነው የምትወደው ረጅም እያለና በቃ ደብሯት ነው ስለተቆረጥኩ ብዬ ነው ያሰብኩት እንጂ በዚህ ልክ ጉዴ እንደተዘረጠረጣ አላወኩም ነው ሲጀመር። ትስቃለች ከዛ ማለት አቃታትና ወጣች፣ ለመሳቅ ወጣች። በቃ እዛ ጋር ኦቨራክት ማድረግ አልፈለገች ምናምን ወጣች፣ እየሞተች ነው። ከዛ ዞር አልኩና ሳየው እንግዲህ ፀጉር እስከዚህ ሊኖር ይገባል። ይሄ ቴፐር ነው የምትቆረጡ ወንዶች ወይ ወንዶች ታውቁታላችሁ። እዚህ ጋር ትንሽ የሆነ ፌድ ነገር ይሆናል፣ እዚህ ጋር ግን ስቲል ፀጉር አላችሁ ነው እንደዚህ። አሁን እስከዚህ እንደድሮ እንደኔ ያሳበው እስከዚህ ፀጉር ነበር አልተሳካም እንጂ እና የለም መላጣ ነው ሊትራሊ። እዚህ ጋር ነው ፀጉሬ፣ ሌላው መላጣ ነው። በኢየሱስ ስሜት አቤት ቸሩ መድኃኒዓለም እግዚአብሔር ሲረዳኝ እንደው ይዛ ቀን ኮፍያ አድርጌ መውጣት የጠቀመኝ እንጂ መላጣ ነበር በቃ። ይሄንን ጥዬ መቼ ሜዳ ላይ አልወጣም ወይ ሻርፕ ጠምጥም ይወጣለሁ። ጠፋ ይሄ ፍሪዜ ማድረግ ምናምን ሀሳብ የጠፋ። እንግዲህ ቁንጮ ነው ይሄ ፀጉር የለም በቃ ናኒ ሆኗል፣ ሌላ ነገር ሆኖላችኋል የኔታችሁ ፀጉር። እኔ እናንተ እህት ብትቀልኩኝና ሂሳብ ስንት ሆነ? ሂሳብ ስንት ሆነ? እንደዚህ ብር አለች። እያየችው ነው ለተበላሸ ስቲል ህይወቷን እየኖረች ነው። ከዛ ክፍል አደረኩኝ፣ አካውንት ንገረኝ ንግር ክፍል አደረኩኝና ወጣሁኝ። አሁን ነው ገና ጉዱ የሚጀምረው። እየሞተች ነው ጓደኛዬ በቃ ትስቃለች እቺ። ከዛ ፎቶ አነሳችልኝ በስልኳና አየሁት፣ አስገባላችኋለሁ ፎቶ ላይ። ይሄ ሆነ በቃ ኢንስፖ ይሄ ነው። ወገቤ ጋር ብቻ የሆነ ሽርትት ነገር አለኝ ወገቤን የሆነ እንደ ብርድ አለኝ በቃ ሆዴ ልውስስ ምናምን በቃ ተጨነኩኝ በቃ። ከዛ እኔ ሄጂ የሚጣሉ አይነት ሰዎች አሉ፣ እንዴት እንድታርጉኛላችሁ ምናምን የሚሉ ሰው አይደለም። ጸጥ ነው ትናገ ይዘጋል ወይ ዊርድ ነው ማለት በቃ በጣም ስቃለው ምናምን ነገር። ከዛ እዛው ፍሎር ላይ የወንዶች ፀጉር ቤት አለ፣ ገባሁኝ። ቀጥ ብዬ የወንዶች ፀጉር ቤት ገባሁኝና አባት አስተካክለኝ እንደዚህ ሆኜ ነው እብድ ነው እንዲቆረጠሽ አይን የለውም አለኝ። አባሰብኝ ጭራሽ። ከዛ እሺ አስተካክልሻለሁ፣ ማይሆን ነው በእርግጥ በጣም መላጨት አለበት ግን ሞክራ ብቻ ይሄን ያህል ብር ክፈይ ሲለኝ ተናደርኩኝ። ቅድምም ከፍያለሁ፣ አሁን ድጋሚ ለምዶ ሌላ ወጪ ማውጣው ብዬ ቴሌግራም ላይ ገባውና ላኩላት ፎቶዎቹን። ፀጉሬ ተበላሸውና ኢንስፖን አይታው ዝም አለችኝ። ጠበቅኩኝ እስክትመልስ ዝም አለች። ደወልኩኝ፣ ከዛ አልቻልኩም። ደወልኩላትና እናት እዚህ ፀጉር ቤት ጋር ነኝ እኔ ያልኳት። መጣች።
እየመጣች ማለት ህይወቷን እየኖረች ነው። እኔም ፀጉሬ ያልተበላሸም በጣም እንደምፈልገው ተሰርቻለሁ። በጣም ጎበዝ ቆራጭ ነው ያላት አይነት ነገር ነው። በቃ ጀስት ፈታ ብላለች እና በቃ ተረጋግቼ ነው የማወራው። ይሄን ነበር ያሳየሁትኝ እና እንደዚህ ያደረገኝ ምን ይሻላል? እኔ ነገ ስራ ከነገ ወዲያ ስራ አለብኝ። ቀረጻ በቃ ብቻ በጣም ብዙ ቀረጻ አለብኝ። ለክፋቱ ምናምን ግራ ገባኝ። መስተካከል ከቻለ እንሞክረው። እሱ ከሆነ እንግዲህ አስቡት ምን ከዚህ በኋላ የሚያስተካክለኝ አንገቴ ነው። እኔ ግራ ገብቶኛል። ከዛ አጅርጌ ገባንና አንድ ትሁት ልጅ አለ መጣ። ወይኔ ይሄ እንደሆነ ኦሬዲ አንዴ ተበላሽቷል። ከዚህ በኋላ ምንም መሆን አይችልም። ግን ከዚህ በኋላ ከ15 ቀን በኋላ ሲያድግልሽ ነው ያለኝ። እኔ ቼክአፕ ነው የምሄደው። በቃ ሳቂ መጣ። ዝም አልኩኝ። እሷ ስቲል እንደዚህ ብላ ቁጭ ብላለች። ከዛ ብድግ ብዬ አመሰግናለሁ አልኩኝ። እኔ ማንኛ አመስገን ነው ኢየሱስ ስም አመሰግናለሁ አልኩኝ። በኢየሱስ ስም ለግም ነው ያሰሙ። ከዛ ወጣሁኝና ስራዬ ተበላሽቷል። በዚህ አጋጣሚ በነጋቱ የነበሩትን ስራዎች አልሰራሁም ምናምን ነገር። ቤት ገባሁ። በጣም ተናደዱ። በጣም ደበራቸው። ግን ስቲል እኔን ማጽናናት ነው የፈለጉት። በነጋታው አዲስ አበባ መጣሁኝና ተቆረጥኩኝ። ተላጨሁት ሙሉ ማለት ነው። ይሄ ነው ታሪኩ እንጂ ፈልጌ ምናምን ነገር አይደለም። ግን እንደው እግዚአብሔር ሲፈጥረኝ ሁሉ የሚመርባት ብሎ ፈጠረኝ እንጂ ከባድ ነገር ነበር የሚሆነው። እግዚአብሔር ይመስገን አያስጠላብኝም፣ አምሮብኛል። ግን እናንተን ይሄንን አካውንታችሁን ፖስት ማላደርገው ሜንሽን ማላደርጋችሁ የምትጎዱት እናንተ አይደላችሁ። ውስጥ ያሉ ብዙ ሰራተኞች አሉ፣ እዛ እየሰሩ ህይወታቸውን የሚገፉ ሰዎች አሉ። ለእነሱ ሰራተኞች ስል የእናንተን አካውንት ሜንሽን አላደርግም። ግን ደግሞ እንደዚህ የሆናችሁ ሰዎች ካላችሁ ኮሜንት ላይ መናገር ትችላላችሁ። ቤቱን የምታውቁትም ስለሆነ ስለማቅ ማለት ነው። እና ሼም ኦን ዩ። በጣም በጣም ብልግና